أعوذ بالله السميع العليم من الشيطان الرجيم سورة التوبة مدنية وهي من أواخر ما نزل من القرآن الكريم التوبة بمبالي متتاوقው ሱራ መዲና የወረደች ናት እንዳውም መጨረሻ አካባቢ ነው የወረደችው ከሷ በኋላ ሙሉ ሱራ እንዳልወረደ ነው የሚነገረው ማለት ነው አያቶች ተቆራረጡ አያቶች ሊመጡ ይችላሉ ሙሉ ሱራ የወረደችው ተተለልቆቹ ሱራዎች እሷ ናት ታጫጭሮቹ ሱረቱ ነስር እና 129 አንቀጾች አሏት የመዲና ሱራዎች እንደሚታወቀው ባህሪያቸው ያው በሸራኢ በአህካም ሸሪዓ ዙሪያ ነው የሚያጠነጥኑት ማለት ነው ምክንያቱም እስላማዊ መንግስት ተመስርቶ የራሱን ኒዛም ስላስቀመጠ ከዛ በኋላ እለት በእለት የሚያረጉትን እንቅስቃሴ መመሪያ ነበርና የሚያወርድላቸው እነዛ መመሪያዎች ደግሞ አህካም ሸሪዓ በመባል ይታወቃሉ ሁዱድ ማለት ነው በዛ ዙሪያ ነው ዋና ትኩረቷ ማለት ነው የመካ ሱራዎች ገና መስረታ ላይ ስለሆኑ አቂዳ ዙሪያ ነው የሚያጠነጥኑት ሁሉ ጊዜ አቂዳው መሰረቱ ታሊያዘ ወደ ቅርንጫፍ ነገር የሐላል ነው የሐራም ነው እንትን የሚባል ነገር ያለ መሰረት ጣራ ሊመጣ አይችልም ይሄ ግን መሰረቱ ተተሟላ በኋላ ስለመጣ የመዲና ሱራዎች ብዙ ጊዜ አህካም ላይ ነው ትኩረታቸው ማለት ነው ይቺ ደግሞ የመጨረሻ አካባቢ ሱራ ስለሆነች አህካሟ ከሌሎቹ የሚለየው ማጠቃለያ ነው ሐሳቧ በሙሉ ማለት ነው እስላምን በመደምደም ላይ ነው የምታጠነጥነው ስለዚህ ኡሙር አልኻሪጅያ ላይ ነው ዋናው ትኩረቷ ያለፉት ሱራዎች ለምሳሌ እና አልማኢዳ እንዲሁም እና ለኢምራን እና አልበቀራ ገና መጀመሪያ አካባቢ ስለሆነ ሁለገብ ሹኖችን ይዳስሳሉ ይቺ መጨረሻ አካባቢ ስለሆነ እነዛ ዳخልያው ላይ ነው የሚያተኩሩት ማለት ነው የሙስሊሞችን ውስጣዊ ጉዳይ በአጠቃላይ ይዳስሳሉ ይህች ግን ኻሪጅያ ላይ ነው ዋና የምታመዝነው ማለት ነው ሙስሊሞች ከሌላው የውጭ ዓለም ጋራ ያላቸው አላቃ ፊል ሐርብ ወስልም በጦርነትም ሆነ በሰላም ጊዜ ከሌላ ወገን ጋራ ዓለም ህዝቦች ጋራ ያላቸው ግንኙነት ምን መምሰል እንዳለበት ነው መመሪያ የምትሰጠው ባመዛኝ ማለት ነው ስለዚህ ሰዎችን በሶስት ደረጃ ተከፍላለች እንደተለመደው ያው ትክክለኛ አማኞች የሚባሉት ሙሃጅርና አንሷርን ያካትታል ሌላው ደግሞ የለያላቸው ካሃዲዎች ሙሽሪኮች አሉ እንደገና ሌላው ደግሞ መዲና ላይ ስለሆነ ይሁዶች አሉ እንደገና ደግሞ በተወሰነም ደረጃ በደቡብ በኩል ክርስቲያኖች አሉ እነዚህ አምስት ቡድኖችን ታካትታለች ትዳስሳቸዋለች ማለት ነው ከዛ አጧቡር አልኻሚስ የሚባል አለ አምስተኛው ሰልፍ አምስተኛው ጧቡር ሙስሊም ነው ስሙ ግን ሙናፊቅ ነው ያ ሙናፊቁ ክፍል ደግሞ ከማንኛውም ቦታ በበለጠና በሰፋ መልኩ እዚህ ሱራ ላይ ነው ጉዱ የፈላው ማለት ነው ያንዳንዱ የነበራቸውን ሴራ ያጋለጠች ያሳጣች በመሆኗ ሱረቱል ፋዲሃም ትባላለች ሙቀሽቅሻም ትባላለች የተለያዩ ወደ 14 ስሞች አሏት ከነዛ ሁሉ አተውባ የሚለው ነው ገኖ የታወቀው ማለት ነው ስለዚህ ዋናው ሁለት እንግዲህ አበይት ነገሮች ላይ ነው የምታተክረው አንደኛ አህካም ሸሪዓ በጥቅሉ ኻሪጅያ ዳخልያ ሁለተኛ ደግሞ ነብዩ የመጨረሻ ዘመቻ ያደረጉት ታሪኩ የሚጠቀሰው እዚህ ሱራ ውስጥ ነው ታላቁ ዘመቻቸው የተቡክ ዘመቻ የሚባለው ከውጭ ዓለም ጋራ ያተደረገ ዘመቻ ከዛ በፊት ያለው በሙሉ በአረብ ዙሪያ ነው ኸሊጅ ውስጥ ነው ለመጀመሪያ ጊዜ ምስራቅ አውሮፓዎች በቅኝ ግዛት አብዛኛውን የምስራቁን ክፍል ይዘውት ነበር ማለት የዛሬ ሱሪያ ኢራቅ ሉብናን ፍልስጤን በሙሉ በነሂረቅ ግዛት ስር ነበር ማለት ነው ኢራቅ በአመዛኝ በኢራን ስር ነበር በዛ ጊዜ ስለዚህ ታላይ እንግዲህ ምስራቅ አውሮፓዎች መጥተው ደግሞ በኡርዱን ተሻግረው እዚህ ተቡክ ድረስ ነበሩ ማለት በቀይ ግዛት ይዘውት ያንን የመጀመሪያ ጊዜ የፈረንጆቹ ጋራ ፍልሚያ ያደረጉበት ታሪካዊ ዘመቻቸው ያ በመጨረሻው እድሜያቸው ላይ ነው ያደረጉት ማለት ነው በዛ ዘመቻ ላይ ነብዩ አለይሂ ሰላቱ ወሰለም ያለ የሌላ ኃይላቸውን አስተባብረው የወጡበትና ለውጭ ዓለሙ ማንነታቸውን ያሳዩበት በመሆኑ እዛ ላይ ብዙ ታሪክ ተከስቷል ማለት ነው በዛ አላህ Subhanahu Wa Ta'ala እነዚህን አረቦቹን ውጡ ብለው ነብዩ በሚያዟቸው ጊዜ በጣም ብዙዎቹ ፈተና ላይ ወደቁ ተስተዛሬው ታይቶ በማይታወቅ መልኩ ፈሩ ተርበደበዱ
ለምን አውሮፓ ተወትሮ ጀምሮ በጣም የሰለጠነ በጣም ደግሞ የቀደሙ ሰዎች ናቸው በመሳሪያ በትጥቅ የታወቁ ናቸው ስለዚህ እኛ እዛው አካባቢ ግመል ነጁን ነው እንጂ እስከዛሬ እንትን ያልነው አቻላቻ ነው እንጂ አሁን የሰለጠነውና ዘመናዊ ዓለም ጋር ማመጋጨት እንዴት አይነት ይቻላል የሚል ስጋት አደረባቸው ሰው ናቸውና ማለት ነው ሰው መቼም ባይኑ የሚያየው ነገር የሚወልጠው ሆኖ ካየ መፍራቱ ያለ ነገር ነው ማለት ነው ይሄ ጊዜ አላህ ደግሞ ግድ የለም ለሌሎቹም ደርስ መስጠት እናንተ ካልደፈራችኋቸው እነዚህን ታላቅ ነንባዎች አያሎቹንም እኮ እናንተ ማታልነካችኋቸው የሚመጣው ትውልድም አይደፍራቸውም የግድ መስራት አለባችሁ ብሎ ግፊት አስተደረገ ማለት ነው ያኔ ያው ግንባር ቀደም የሆኑት ቆራጦቹ ምንም አይናቸውን አላሹም የፈለገውን ብለው ተነሱ ማለት ነው ተሙሃጅሩም ተአንሷሩም የተወሰኑት ደግሞ በተለያየ ምክንያት እነቡዩተና አውረቱን እያሉ ያው ቤት ጠባቂ የለኝም ሚስቴታማ ልጅ ዲኩኖ ምናምን እያለ የሚንጠባጠውን ተንጠባጠበ የለየለት ሙናፊቅ ደግሞ ተነጭራሹ አሁንስ አበዙት እንደወጡ ይቀሯታል እኛስ አብደናል እንዴ እያለ ቀረ ማለት ነው ሁሉም ተፍረጠረጠ ማንነቱ ታወቀ ማለት ነው ስለዚህ ያ ሁሉ እንግዲህ የተፈضحበት ስለሆነች እቺ ሱራ ማንንም ሰው አላስተፈረጀው ያንዳንዱ ማንነቱን ቁልጭ አርጋ ያስቀመጠች ናት ማለት ነው ከዛ በፊት እንግዲህ ሙሽሪኮቹ ብዙ ጊዜ በተደጋጋሚ ብዙ ውጊያዎች ተደርገዋል አረቦቹ ጋራ የአረቦቹ ግን ያው መጨረሻ መካ ተከፈተ በኋላ ተንፍሶላቸዋል አልቆላቸዋል ከመሆኑም ጋር አላህ Subhanahu Wa Ta'ala እነሱ ጋራ አህድ ያላቸው ነበሩ ነብዩ ጋራ ቃል ኪዳን የገቡ ነበሩ ማለት ነው አንድ ብዙዎቹ ቃል ኪዳናቸውን እያፈረሱ መተው በገዛጃቸው ያው ተዋረዱ አንዳንዶቹ ግን ቃል ኪዳናቸውን ሳያፈርሱ በዛው ላይ የጠበቁ ነበሩ ያለቀላቸውም ቃል ኪዳኑ ኮንትራቱ ያለቀበትም ነበረ ገና ጥቂት ወራት የቀረውም ነበረ የጭራሹን ቃል ኪዳን ያልገቡም ነበሩ እነዛን ሁሉ እያንዳንዳቸው በምን መልክ ሙአመላ እንደሚደረጉ መመሪያ በዝርዝር የተሰጠው እዚህ ሱራ ውስጥ ነው ማለት ነው ስለዚህ ምን ብሎ ጀመረ በራአቱ ሚነላሂ ወረሱሊሂ ዘላ ያው በስመላ ለምን አልነበረም የሚል ጥያቄ ይነሳል ባጭሩ በስመላ እንዲጻፍ የሚያዙት ነብዩ ነበሩ አንድ አዲስ ሱራ በሚመጣ ጊዜ እክቱብ ቢስሚላሂር ረህማኒር ረሂም ይሉና ለጸሐፊያቸው ያ ከተጻፈ በኋላ የሚቀጥለውን ቃል ያቀርባሉ እዚህ ላይ መጨረሻ አካባቢ ነበረ እክቱብ ቢስሚላሂር ረህማኒር ረሂም የሚለውን ትእዛዝ ሳይሰጡ ዝም ብለው ጻፋሉና ተጻፈ ዝም ብሎ ማለት ነው እና ወራረዳቸው ሱረቱል አንፋልና ይቺ ተውባ ባህሪያቸው ተመሳሳይ ነው እሷ እንዳለቀች ነው ይሄም ቀጥሎ የመጣው ማለት ነው ልክ አሁን እንዲያቀማመጣቸው ስለዚህ ጻፍ አሉና ጸሐፊውን ታዘዙ በኋላ ቢስሚላህ የሚል ቃል ሳይሰጡት ዝም ብለው በራአቱ ሚነላሂ ወረሱሊሂ ብለው አነበቡ ማለት ነው በዛው መልክ የተሰጠውን ጻፈ ከዛ ያው አኺረል ዑምራ ላይ ስለነበሩ በሌላ ቀን ምናልባት ያው ያዛሉ ተብሎ ሲጠበቅ ሳያዙ አለፉ ማለት ነው ሲያልፉ ምን ሆነ የሷሃቦችን ተቅዋ ወራአቸውን ጥንቃቄያቸውን ነው የሚያሳይ ማለት ነው ቢስሚላሂር ረህማኒር ረሂም የሚለው ቃል የተለመደ ነው የአላህን ስም ነው የሚያወድሰው ይህንን ቃል ነብዩ በቃል በግልጽ ጻፍ ብለው እንደተለመደው ትእዛዝ ሳይሰጡ ተጻፍ በአላህ ኪታብ ላይ መጨመር ይሆንብናል ብለው ፈርተው ሷሃቦች ተውት ማለት ነው ሐሳቡ ተመሳሳይ ነው አንፋል ጋር አንድ ሱራ ሊሆን ይችላል የሚል ግምትም አላቸው አንዳንዶቹ ራሱን የቻለ ነው ግን ምናልባት ረስተው ይሁን ለምንድን ነው የተውት ለማንም ተውት በቃ እሳቸው ተሄዱ በኋላ አሁን ማንም ሰው የራሱን አስተያየት ሊያመጣ አይችልም በቂያስ ራሱ የተለመደ ነው ምን አለ ሱራ ሲጀምር ቢስሚላህ ብንል ያው አንዱን አያት መልሰን ደገም ነው ማለት ነው አዲስ ቢድዓ አይደለም ሊሉ አልቻሉም የተቋቸው ብዛት ማለት ነው ለምን እሳቸው ያላዘዙን ነገር አንጽፈው እንግዳውሳ ሱራው አለፈው ሱራ ጋር የተያዘ ከሆነ አልአንፋል ጋር ያው ጎረቤት ናቸው ችግር የለም ተዛ ሲያልቅ ይቀጥላል ግን ደግሞ አንድ ሱራ ነው ብለን እንዲያንወስን ደግሞ በመሐከል መስመር እናስቀምጥበት አሉ እንዲሰረዝ አደረጉበት ያ ጥንቃቄያቸው ማለት ነው ለዚህ ነው አንዱ ማለት ነው ሌላው እና አባስና አልይ ተጠይቀው ነበረ ለምንድነው ቢስሚላህ ያልተጻፈው አልይ ያው የወህዩ ጸሐፊ አንደኛው ናቸው ታዋቂው ጸሐፊ ለምንድነው እዚህ ቦታ ላይ ያልጻፋችሁት ተብለው ተጠየቁ ኋላ ሲጠየቁ ቢስሚላሂር ረህማኒር ረሂም ማለት ያ አላህን ርህራሄ የሚያበስር ቃል ነው አላህ አዛኝ ሩህሩህ ነው የሚለው ሱረቱ ተውባ ደግሞ ተልኮዋ የዛ ተቃራኒ ነው በአዳው እስላም ላይ በተለያየ መልኩ በተለያየ አቅጣጫ ጦርነት ነው የምታውጀው
የግቢውንም የውጭንም ሙናፊቁንም እያጋለጠች እያፍረጠረጠች የውጭ ጥላቱንም እንደዛ አድርገው ቃል ኪዳን ያለውንም በቃ ቁመናል ካሁን በኋላ እያለ ወታደራዊ ውሳኔ ስለሆነ የምትሰጠው የረህማን ረሂም የሚለው ቃል አይሄድም ለዚህ ነው የተወው ብለው አብራሩ ማለት ነው። ሳይየ የራሳቸውን ፈህም ነው እንግዲህ ነብዩ እንዲህ ብለውኛል አላሉ። ያን ነገር እሳቸው ቸል ብለው የተውት እዚህ ቦታ ሙናሲብ አይደለም። አላህ ረህማን ረሂም ከተባለ እንደ በዚህ ስም የተከፈተው ቃል ኃይል ውሳኔ ጋር አይመጣጠንምና ለዛ ይመስለኛል አሉ ማለት ነው። ያም ሆነ ይህ ነብዩ አላዘዙም አልተጻፈም ታልተጻፈ ደግሞ መባል የለበትም ቢስሚላሂር ረህማኒር ረሂም ማለት ነው። እና በተለምዶ በአገራችን በገጠር ስንቀራ የምንለው ዜማ ነበር እዚህ ላይ ስንቀራ ማለት ነው። ሸኾቻችን አላወቁም ይሄን ነገር ለምን እንደተተወ። ስለዚህ አዑዙ ቢላሂ ሚነን ናሪ ወሚን ሸሪል ኩፋር ወገዱቢል ጀባር ወበራአቱ ሚነላህ እያተባለ ይጀመር ነበር። ስህተት ነው ይሄ። ከሆነማ የተለመደው ቢስሚላህ ነው መምጣት ያለበት። ሌላ ቦታ አላህ ተጠቅሞታልና ማለት ነው። 13 ቦታ ላይ ቢስሚላሂር ረህማኒር ረሂም አለ ቁርአን ውስጥ። ስለዚህ ያ የተለመደውን ፈርተው እዚህ ላይ ሳንታዝ ለምን እንጽፋለን ያሉ ሰዎቹ ደግሞ ጉፋፍ አራሙቻውን አምጥተው የቁርአን ላይ መጻፍ አለበት። አንዳንድ የፓኪስታን ዶር በሚባል ኪታብ ነበር በጽሁፍ ደረጃ ራሱ ይጽፈው ነበር። ይሄ ትልቅ ኸጧእ ነው ማለት ነው። ምክንያቱም የሌለውን ቃል አምጥተህ የአላህ ቁርአን ጋር ማስገባት ማለት ይሄ ቁርአን ነው ማለት ነው። ቢድዓውን ያ በአሁኑ ጊዜ ከስሟል አልহামዱሊላህ አይታይም መባልም የለበትም። እዛ አይነት ነገር ማለት አይገባንም። ልክ ሱረቱል አንፋልን እንዲያጠናቀቅ ኢነላህ ቢኩሊ ሸይን ዓሊም በራአቱ ሚነላህ ወረሱሊህ ቀጥለን ምንቀራ ከሆነ ምን ነሳ ከሆነሳ ማንም ቦታ ቁርአን ስትጀምር ኢዛ ቀረአተል ቁርአን ፈስተዒዝ ቢላህ ነውና አዑዙ ቢላሂ ሚነሽ ሸይጣኒር ረጂም በራአቱ ሚነላህ ነው እንጂ ማለት ያለብህ ቢስሚላህ ማለት ወይም ደግሞ አዑዙ ቢላሂ ሚነን ናር የሚለውን ዜማ ኸጧእ ነውና ይሄን ተማለት መቆጠብ ይኖርብናል ማለት ነው። በራአቱ ሚነላህ ወረሱሊህ ከአላህና ከመለክተኛው የሆነ መላቀቂያ ነው ይላል። መላቀቂያ ወይም መገላገያ ኢለለዚነ አሐቱ ሚነል ሙሽሪኪን እነዛ አጋሪ ለሆኑ ሰዎች የቋጠራችሁት እነሱ ጋር የቋጫችሁትን ቃል ኪዳን የምንገላገልበትና የምንላቀቅበት የሆነ ውሳኔ ነው በዚህ ሱራ ውስጥ የመጣው ይላል። هذه براءة من الله ورسوله እስከዛሬ እንግዲህ ሷሃቦች ጥቂቶች ስለነበሩ አቅማቸውም ውስን ስለነበረ መጀመሪያ አካባቢ ጦርነት ራሱ አያስፈልግም እናንተ ምን ይዛችሁ ነው የምትዋጉት እያለ ሲከመክማቸው ነበረ መካ ያሉ በተለይ ማለት ነው። ከትንሽ ጊዜ በኋላ ወደ መዲና ሲሄዱ ቁጥራቸውን በተወሰነ ደረጃ ሲከፍ ሲል ነጽነትም ሲያገኙ በአቅማቸው ደረጃ አላህ ኡዚነ ሊለዚነ ይቃተሉነ ቢአንሁም ዙሊሙ ብሎ ፍቃድ ሰጠ ማለት ነው። ከዛ በኋላ ያው ግጭቱ ተጀመረ። ግጭቱ በሚጀመር ጊዜ ያው እንግዲህ አልሐርብ ኹዳ እንደሚባለው አንድ ቀናዋል ሌላው ቀን ሌላው እያሉ ትግሉ እየቀጠለ መጣ ማለት ነው። ያኔ እንደ ሁኔታው ሲያሳ ሁሉ ጊዜ ተጨባጭ ሁኔታውን ተከትሎ ነው የሚሄደው። ገሌ ጥላቴ ነው ብለ ሁሉ ጊዜ ዝም ብለ በጦርነት መቀጠል ላያዋጣ ይችላል ማለት ነው። የሚያዋጣ በሚሆንበት ጊዜ ትቀጥልበታለህ። ዲከመስ ያጋጥምህ ደግሞ ጊዜ ለመግዛት ድርድር ትጠይቃለህ ማለት ነው። እና ያዝለቀቅ እየተደረገ ነው የሚከደው በስልት ማለት ነው። ስለዚህ በዛ ሲስተም እንግዲህ አንድ ጊዜ ይዋጋሉ ሁለቱም ወገን ይጎዳል። ይሄም ይጎዳል ግን ተሸነፈ ላለመባል ጥርሱን ነክሶ ሁሉም ይንገታገታል ማለት ነው። ለምን ጦርነት አናቆምም ይላል አንደኛው የባሰበት። ለምን ተኩስ አቁም አድርገን ለተወሰነ ጊዜ ለምን አናስብበትም አንወያይም የሚል ሐሳብ ይመጣል። ያኔ እሱም ደክሞታል። እሺ እንግዲህ አስተመሰለ ይባላል ማለት ነው። በዛ መልክ ቃል ኪዳን እያሰሩ ሁላ እንግዲህ የተለያየ ቡድን ናቸው። በተለያየ አቅጣጫ አንዳንዱ በተወሰነ ገደብ ለ6 ወር የፎይታ ጊዜ ይባላል ማለት ነው። አንዳንዱ ለአመት ያህል ይላሉ። አንዳንዱ ደግሞ ለሁለትም ለ3 አመትም ይሄ ትልቅ የነበረው የሁዴቢያው ነው። ለ10 አመት ተኩስ አቁም ተደረገ ማለት ነው። በዛ መልክ እንግዲህ ሰዎችን በተለያየ መልክ እየከፈሉ ቃል ኪዳን ደግሞ ጉልበታቸውን ለመቀናነስም ይመቻል ማለት ነው። አንድ ግንባር ከሆኑ አብረው ከመጡ ያይሉሃል። ስለዚህ አንደኛውን ትይዘውና አንተ ጋራ እኔ መስማማት እፈልጋለሁ ለምን እናንተ ጋር ተኩስ አቁም አናረግም ትለዋለህ። እሺ ይላል። እሱም ደክሞታልና ይትላል። አንድ ኃይል ቀነስክ ማለት ነው። ያኛውን ደግሞ እንደዛው ትላለህ ትቀንሰዋለህ።
ከዛ ያዋጣኛል የሚለውን ደግሞ በጦርነት ትገፍበታለህ እሱን ልባስ ሰጠው ደግሞ ወደሚቀጥለው ደግሞ ቀጠሮ ስለሚደርስልህ ወደዛ ተሸጋግራለህ ማለት ነው የዚህ አይነት አካሃዲን ይጠቀሙ ነበር ማለት ነው አሁን ግን አላህ Subhanahu Wa Ta'ala ባልተጠበቀ መልኩ የነብዩ አጀልም እንደደረሰው ቆነው መሰል አን ወሳኝ የሆኑ እርምጃዎች መጠናቀቅ እንዳለባቸው ስለፈለገ ጣልቃ ገባ አላህ Subhanahu Wa Ta'ala ኩሉ ለአመት ኩሉ ለስድስት ወር ኩሉ ለ10 አመት የተባሉ የተለያዩ ቀጠሮችና ቃል ኪዳኖች አሏቸውን እነሱ ደግሞ አያርፉም ካፊሮቹ ያው እነሱም ስለከበዳቸውና ስለደከማቸው እንጂ ቃል ኪዳን ማክበር አይፈልጉም ሲመቻቸው ያፈርሳሉ በየጊዜው እነሱ በዛ መልክ ያፈረሱ ያደፈረሱ ስለመጡ ምን አለ አላህ በመጨረሻ በራአቱ ሚነላሂ ወረሱሊሂ ካሁን በኋላ ማንንም አናበብልም አለ አላህ ታላህና ከመለክተኛው የሆነ የመገላገያ ቃል ታሁን በኋላ የሙሽሪክን ቃል ኪዳን እኛ ውድቅ አድርገነዋል ማንንም ስምምነት አለኝ የምትሉ ታላይ ተስማምተናል ትላላችሁ ቃል ኪዳን አለን እያላችሁ ታዘናጋላችሁ ውስጡን ግን ትቦረቡራላችሁ ሸር ትሸርባላችሁ ስለዚህ ስለሆነ እንደናንተ ለፍደ ወራና እናረግም በግልጥ እኔና መለክተኛዬ ካሁን በኋላ ከሙሽሪኮች ቃል ኪዳን ነፃ ነን ተገላግለናል ካሁን በኋላ እወቁት በመጣችሁበት ኑ ቶሎ በላቸው አለ አላህ Subhanahu Wa Ta'ala ኢለለዚነ አቱ ሚነል ሙሽሪኪን አጋሪ ከሆኑት ወገኖች ጋራ የተለያዩ ቃል ኪዳኖች እና የተኩስ አቁሞች ተዋውላችሁ ነበርና እነዛን ቃል ኪዳኖች እነሱ ግን በእጃዙር እየቦረቦሩና እናንተን እያደቧችሁ እንደሆነ አውቂያለሁኝ ታውን በኋላ እንደነሱ ውስጥ ለውስጥ ሳይሆን በይፋ የነሱን ቃል ኪዳን አሽቀንጥረን ጣልንላቸው አለ አላህ Subhanahu Wa Ta'ala በመሆኑም ፈሲሑ ፊል አርድ ያለ ታውን በኋላ ለጥላቶች ምን ትላቸዋል መግለጫ ስጣቸው ያ ቃል ኪዳን የተባለው ሁሉ በሙሉ ተሰርዟል ካሁን በኋላ ግን ራስህ እንደዛ አርጋ አዘናግተህ በቃል ኪዳን መልሰህ እንደዚህ ታርጉጅብናለህ እንዳይሉ ኺያና ኢትሃም እንዳያደርጉህ እድል ስጣቸው አለ የመዘጋጃ ጊዜ አንተ ጠላትህ ጋር ቃል ኪዳን አይለይ ብለህ ዝም ብለህ አስተኝተህ ቆይተህ ተዛሬ ጀምሬ ዋጋለሁ ይታልክ ኻኢን ነህ ያ አይፈቀድም በእስላም ማለት ነው እንግዳውሳ ቃል ኪዳኑን እናንተ ያፈረሳችሁት መሆኑ ተደርሶባችኋል እኛ ደግሞ ቃል ኪዳኑን እስካላከበራችሁ ድረስ ባንድጃ ይጨበጨብምና ቃል ኪዳን ያለን አንጃጃለም ካሁን በኋላ አላህና መለክተኛው የእናንተን ቃል ኪዳን አሽቀንጥሮ ጥለዋታል ማለት ግን ዛሬውኑ ጦርነት ይጀምራል ማለት አይደለምና ፈሲሑ ፊል አርድ እናንተ ኩፋሮች ሙሽሪኮች የሆናችሁ ጥላቶቻችን በሀገር ላይ በፈለጋችሁት አቅጣጫ መዘዋወር ትችላላችሁ በላቸው ምን ያህል ጊዜ 4 አሽሁር 4 ወር ብቻ አለማን 4 ወር ድረስ እናንተ ከማህበሮቻችሁ ከዘመዶቻችሁ ከጎኖቻችሁ እየተመካከራችሁ እነዚህ ሰዎች ቃል ኪዳኑን ሰርዘነዋል ብለዋል ካሁን በኋላ እነሱ ጋር መዋጋት ይሻለናል ወይስ ምን እያላችሁ ለመዘጋጀትና እንትን ለማለት ለመገናኘት 4 ወር ተሰጣችኋል አላህ 4 ወር ድረስ ተንቀሳቅሳችሁ መስለም ይሻለናል እንስለም ወይስ መዋጋት ያዋጣናል እንዋጋ እያላችሁ ተዛም ደግሞ ትጥቅ ስንቅ ለማዘጋጀት እድል እንዲኖራችሁ 4 ወር ፈቅጀላችኋለሁ ከ4 ወር በኋላ ግን ቃል ኪዳን የላችሁም ብለህ ንገራቸው አለ ይሄም እንግዲህ ግልጽነት ነው የሚያሳየው ማለት ነው ቃል ኪዳን ዝም ብሎ አይፈረስም ከዛ በኋላ 4 ወሩን ጠብቃችሁ ወዕለሙ ወቁ አላህ አንኩም ገይሩ ሙዕጂዚላህ እናንተ በፈለገው መንገድ ብትመጡ ካሁን በኋላ አላህን የምታስኑ አይደላችሁም አላህ ከመለክተኛው ጋር ወግኗል ማለት ነው በይፋ ስለዚህ እናንተ ጊዜ ሰጣዋችሁም አልሰጣዋችሁም በራስ የተማመናለሁኝና 4 ወር መዘጋጃ ሰጥቻችኋለሁ ተተዘጋጃችሁ በኋላ ያዋጣናል ካላችሁ ኑቶሎ በፈለገውን ኃይል አስተባብራችሁ ብትመጡ እርግጠኛ ነኝ አላህን ልታስኑት አትችሉም ወአን አላህ ሙኽዚል ካፊሪን አላህ ከዛ በኋላ የ4 ወር እንደተጠናቀቀ ካፊሮችን ለመጨረሻ የሚያዋርድበት ክስተት ይመጣል ብሎ ነገራቸው መርዶውን ማለት ነው ያ ታወጀ በይፋ ተነገረ ይህ በዚህ መልክ ነው እንግዲህ እስላም የመጨረሻው እንዲል የተቀዳጀው ማለት ነው ምክንያቱም የነብዩ እድሜ ተገባዷል ያ የተለያዩ በተለይ የሁዴይቢያ ውል ቢከበርና እነሱ ባያፈርሱት ኑሮ እስከ 10 አመት ይቀጥል ነበር ያ አቡበክርም ጊዜ አልፎ በዑመር ጊዜ ነበር የሚሆነው ማለት ነው ስለዚህ ፈትሁ መካን ሳያው ነብዩ ሊሞቱ ነበር አላህ ለዛ ሲል አፈረሰው የነበረውን ሁሉ ነገር ማለት ነው
እና ወአለሙ አነኩም ገይሩ ሙዕጂዝላህ እናንተ አላህን የምታይሉ አይደላችሁም የፈለገውን ኃይል ብትረባረቡ እኔ ካሁን በኋላ የመጨረሻ ነብይን ለመርዳት የቆርጫለሁኝና የመጣው ኃይል ሁሉ ቢመጣ አላህን አታስኑም በምንም አይነት ያው መቸነፋችሁ አይቀርም አላቸው ገና ከወዲሁ ወአን አላህ ሙኽዚል ካፊሪን አላህም ደግሞ ካፊሮች የፈለገውን ያህል ኃይል ብዛት መሳሪያ ፈለገውን ቢያከማቹ እነሱን ማዋረዱን ወስኗል መዋረዳችሁ የማይቀር ነው ይሄን አውቃችሁ ግቡበት የሚል ውሳኔ ሰጠ ማለት ነው ወአዛኑ ሚነላሂ ወረሱሊህ እንደገና ደገመው አዋጅ ብዙ ጊዜ አዋጅ ቃላት ይደጋገማሉ እና በራአቱ ሚነላህ የሚለውን ማጠናከሪያ እንደገና ሁለተኛው ቁጥር ላይ ወአዛኑ ሚነላህ ኢዕላሙ ሚነላህ ወኢንዛር ከአላህ የሆነ ማስታወቂያና ማስጠንቀቂያ አለቀጥሎ ማለት ነው ለጀሚዕ ሙሽሪኪን ለአጋሪዎች ሁሉ የመጨረሻ ማስታወቂያና ማስጠንቀቂያ እንደሚከተለው ይላል ታላህና ከመለክተኛው የሚሰጣቸው ማስታወቂያና ማስጠንቀቂያ ኢለናስ المشركين ማለት ነው አው ኢላ አዳኢላሂ ካፋ ለአላህ ጥላቶች ሁሉ በይፋ የምናውጀው ማስታወቂያ የውመል ሐጅል አክበሪ በታላቁ ሐጅ ለት ይላል በታላቁ ሐጅ ለት ታላቅ ዓለም አቀፍ አዋጅ ወጣ ማለት ነው በሐጀተል አቡበክር ማለት ነው በ9ኛው አመት መካ የተከፈተው በ8ኛው አመት ነው ልክ 8ኛው አመት ሲከፈት እንግዲህ ዳረል እስላም ሆናለች መካ ወዳውኑ ነብዩ መተው ስርዓታቸውን መዘርጋትና ሐጁን ራሳቸው መምራት ነበረባቸው ግን በተለያዩ ምክንያቶች እሳቸው የ9ኛውን አመት ሐጅ ሊመሩ አልቻሉም እና ረዳታቸውን አቡበክር ላኩ ወክለው ማለት ነው ለመጀመሪያ ጊዜ እስላማዊ ሐጅ እንዲመሩ ተወካይ ሆነው መጡ አቡበክር በዛ እንግዲህ በሐጀተል ወዳ በሱ በሐጀተል አመት ታሲዕ በየውመል ዒድ ነው የታወጀው ይሄ ሱረቱል በራአቱን መሰረት ያደረገ አዋጅ ማለት ነው እና አቡበክርን ዘንድሮ ያው ለመሄድ ፈልጌ ነበረ ሁኔታው የሚያበረታታ አይደለም እኔ መሄዴ ጥሩ አልሆነም አሏቸው ስለዚህ አንተ ሄደህ ሐጁን ትመራለህ አሏቸው እና አንተ ተዛሬ ጀምረ እዛ በምትሄድበት ጊዜ ያው ስርዓቱ ገና ስላልተለወጠ ሙሽሪኮቹም በተለምዶ ያው ሐጅ ያደርጋሉ ይሳተፋሉ ደግሞ ሐጃቸው በጣም አስቀያሚ የሆነ ስርዓት ነው ያለው አብዛኛዎቹ ሴቱ ወንዱ አርቃኑ ነው የሚጠዋፍ የሚያደርገው ለምን ወንጀል በሰራንበት ልብስ ሐጅ ተጧፍ ታደረግን አላህ ይቀበልን ይላሉ መሳኪን ወንጀል የሰሩት እነሱ ጨርቁ ምን አጠፋ እንደገና የጨለማ ጉዞ ይሄ ነው እንግዲህ በወንጀል ላይ ወንጀል ካዕበተል ሙሸረፋ የሚያህል ነገር ማህፈል ዓለሚ ዓለም አቀፍ በሆነ ስብሰባ ያ ሰው የዓለም ህዝብ ባለበት አርቃናቸውን ይሄዳሉ ሴቶቹም ወንዶቹም ይሄንን እንግዲህ አስቀያሚ ነገር ነብዩ ማየት የለባቸውም ማለት ነው በሳቸው አመራር ደግሞ ስር ሆኖ ይሄ ነገር ተስተናገደ የነብዩ ሱና ነው ብሎ ሊቀጥል ነው ማለት ነው ምክንያቱም እሳቸው ያዩ ያጸደቁት ነገር ሱና ይሆናል ስለዚህ ይሄንን ጊዜ አልበቃቸውም ያን ነገር ለማጽዳት ማለት ነው እንደገና መዝሙር አላቸው አልየውመ የብዱ ኩሉ አው ባዱ فما بدا اليوم فلا احله ሴቶቹ ይዘምራሉ እና በተለምዷቸው አረብ ሴቶች አይናፋር ናቸው እንደዛ ካፊር ከመሆናቸው ጋር ፍረገላቸው እንዲታይ አይፈልጉም ያ ግን ሐጃቸው መቅቡል አይሆንም ስለተባሉ ይገደዳሉ እዛ አርቃናቸውን ለመቆም ማለት ነው እዛ በሚገደዱ ጊዜ አልየውመ የብዱ ኩሉ አው ባዱ ዛሬ ተሸፍኖ የነበረው ሁሉ ፍረት ገላ ይገላለጣል ወይ ሁሉም ወይም ትንሽ ሲቀር አሉ አንዳንዶቹ በጣም ሲያሳቅቃቸው እዚች ብልታቸው ላይ ብቻ እንደ ባንት ይለጥፋሉ ሌላው እንዳለ ጡቷ ደረቷ እንዳለ እና ዛሬ ሁሉም ሰውነቴ ወይም በጥቂት ብቻ ሲቀር ይገለጣል فما بدا يمينه فلا احله ስለዚህ ተገለጠልኝ ብላችሁ እናንተ ጎረምሶች አትኩራችሁ እንዳታውኝ አፋለላችሁ ይላሉ ሱብሃንአላህ እኔ ሰው እንግዲህ ራቁቱን ቆሞ እንዳታየኝ አፋላልኩልህ ያም በዓለም አቀፍ ስብሰባ ማለት የጃሂልያ እንግዲህ ዝቅጠት የነበረው ሁኔታ ማለት ነው ይሄ ሁኔታ አለ ሙሽሪኮችን መጀመሪያ ማጽዳት አለባቸው እዛ መሳተፍ በሽርክ ለአቡበክር የሰጣቸው ኃላፊነት ምንድነው እንግዲህ ዘንድሮ አስቀድመን ሳናስጠነቅቃቸው ከተለያየ ከኸሊጅ ሀገር መጥተዋል ከሌላም ዓለም መጥተዋል ስለዚህ ተጉዘው ደክመው መጥተው ሐጅ ማድረግ አትችሉም ብለን ማዕቀብ ብጥልባቸው ይቸገራሉ ስለዚህ አሁን የመጣ መጥቷል እንግዲህ የግድ ተሐሙል መሆን አለብን
ዘንድሮ ሂድና ያው በነበረው ሁኔታ በተቻለ መጠን እናንተ እንደናሙና እስላማዊ የሆነ ያው ገጽታ አሳዩ ሰዎች በገዛ ፍቃዳቸው እንዲከተሏችሁ አለበለዚያ በአዋጅ ደረጃ ስልጣናችሁን ተጠቅማችሁ ተዛሬ ጀምሮ ሙሽሪክ እንዳይገባ ዛሬ በኋላ ራቁቱን ሰው እንዳይጠውፍ ካላችሁ ችግር ነው የሚፈጠረው ያንን ደሞ ማረግ ስታልተቻለ ድረስ እኔ መሄድ የለብኝም እናንተ ሄዱና የመጀመሪያ ሙከራ አድርጉ ብለው የመጀመሪያ ግንባር ቀደም መሪ አቡበክር ረዳት አልይ ተደርገው ተላኩ ማለት ነው እና አቡበክር በቀጥታ የሐጁን ስራ እንዲመሩ አልይ የፖለቲካ አዋጁን እንዲመሩ ተደርገው የሥራ ክፍፍል አድርገው ላኳቸው ማለት ነው በዛ መልክ እንግዲህ ይሄንን አያት ከመጀመሪያ እስከ 40 አያት ድረስ ያለውን አልይ ይዘው እንዲያነቡት በዛ በሚና ላይ በዒዱ ቀን ማለት ነው ከዛ ማብራሪያ እንዲሰጡበት ጥያቄ እንዲያስተናግዱ ተደርጎ ተላከ ማለት ነው በዛ መልክ ወአዛኑ ሚነላሂ ወረሱሊሂ ሁን ብሎ ነው አላህ Subhanahu Wa Ta'ala ዓለም አቀፍ አዋጅ ብሎ አወጣው የውም الحج الأكبر የውም الحج الأكبر የሚለው ዑምራን ሐጅ አልአስገር ይሏት ነበር በዑምራ ሳይሆን በሐጅ አልአክበር በታላቁ ሐጅ ለት በዒዱ ቀን የሚነገር የአላህ ማስታወቂያና ማስጠንቀቂያ ዓለማን ነው ምንድነው የሚነገረው ማመሪያ አን አላህ በሪኡ ሚነል ሙሽሪኪን ወረሱሉሁ ከዛሬ ጀምሮ አላህ ከሙሽሪኮች ቃል ኪዳን የጸዳ ነው መልእክተኛውም እንደዛው ታውን ቀደም እናንተ ጋር አልዋጋም የሚል ቃል ኪዳን ያለው ሙሽሪክ ታለ ማንኛውም ሙሽሪክ ካሁን በኋላ ተነስቷል ያ ስምምነት ተሰርዟል ብለህ አዋጅ ታወጣለህ አላቸው ማለት ነው መልእክተኛውም በዚህ ቃል ኪዳን አይጠየቅም ካሁን በኋላ ረብል ዓለሚን ሰርዞታልና በመሆኑም ያለው አማራጭ ምንድነው ፈእንቱብቱም ፈወ ኸይሩን ለኩም ካሁን በኋላ በሽርክ ላይ የነበራችሁ ሰዎች እና ስተታችሁን አውቃችሁ ወደ ዲን አልእስላም ብትመለሱ ለናንተ የተሻለ ነው በዱንያም ያው የተሻለ ሰላም ታሰፍናላችሁ በአኺራችሁም ደግሞ ነጃ ትወጣላችሁ የሚጠቅማችሁ ምሰሙ ከሆነ ይሄንን ነብዩን መተናኮልና እስላምን ማደናቀፋችሁን መተዋችሁ ነው የሚበጃችሁ በላቸው ወኢን ተወለይቱም አሻፈረንኛ እንደዛ አድርጋችሁ በእስላም ልትገዙን አይገባም እኛ እስከ መጨረሻ ድረስ ባለን አቅማችን እንፋለማችኋለን የምትሉም ከሆነ ፈዕለሙ አንኩም ገይሩ ሙዕጂዝላህ ያው ፈረሱም የዳውም እንደሚባለው እኛም ተዘጋጅተንበታል እናንተ በመጣችሁበት ብትመጡ አላህን የምታይሉ አይደላችሁም ወበሽር الذين كفروا بعذاب أليم في الدنيا والآخرة ካሁን በኋላ እነዚህ ካፊሮች በኩይ ተግባራችንን እንቀጥላለን ካሉ በዱንያም በአኺራም አንገብጋቢ የሆነ ቅጣት እንደሚጠብቃቸው አብስራቸው አለ መርዶውን ንገራቸው ማለት ነው ሲሳለቅባቸው ነው በስራት የሚለው ስለዚህ አንተ ምክር የምትሰማ ከሆነ ከዛሬ በኋላ ጉዳዩ አልቋል ወደ እስላም መጠቃለል የምትፈልጉ ካላችሁ ኑ ቶሎ እንቀበላችኋለን አይ ይሄንንማ አልቀበልም ብለ ወደ ኋላ የምታሸገሽ ከሆንክ ብትታገልም አታሸንፍ ብትሮጥም አታመልጥም አለ አላህ Subhanahu Wa Ta'ala እና ይሄን ቁርጡን ወቁት ብላችሁ በይፋ አውጁ አሉ እና አልይና አቡበክር ይሄንን ሚና ላይ በሐጀል አክበር በዒዱ አዋጁን ተናገሩ ሁሉም ይሄን አዋጅ ይዞ በየክፍለ ዓለሙ ተሰራጨ ከዛ ለነብዩ ሐጅ ለሚቀጥለው አመት ተመቻቸ ማለት ነው ከዛ የሚቀጥለው አመት እስላማዊ ሐጅ ነው የሚደረገው በምንም አይነት የጃሂልያ ስርዓት ቦታ አይኖረውም ራሳችሁን በዚህ በእስላማዊ መመሪያ ማትስማሙ ከሆናችሁ እንዳትመጡ ተብሎ ቁርጡ ተነገራቸው ማለት ነው ስለዚህ እንግዲህ አላህ Subhanahu Wa Ta'ala በዚህ ሱራ ውስጥ ስር ነቀል የሆኑ እርምጃዎች ነው የወሰደው በሁሉም አቅጣጫ ማለት ነው በቅርብም በሩቅም በሙሽሪኮቹም በይሁዶቹም በነሷራዎቹም በመጁሶቹም በምዕራባዊ በምስራቃዊ በአጠቃላይ እስላም አቋሙ ይሄ ነው ብሎ በያቅጣጫው ያው ውሳኔ እየሰጠ ነው የሚሄደው ማለት ነው ስለዚህ ነውና አላህ Subhanahu Wa Ta'ala ያስቀመጠው ኡመተል እስላም እንግዲህ ይሄንን በጊዜው ለነበረው ትውልድ ብቻ ሳይሆን እስከ መጨረሻው ድረስ ነሙዘጅ ነው ያስቀመጠው ማለት ነው የአላህ ፍላጎት ምን እንደሆነ ከወዳጅም ከጥላትም ጋራ ምን አይነት ሙአመላ እንደምታደርግ መመሪያውን አስቀምጦልሃል አንቀጽ በአንቀጽ ያን ነገር ከተቀበልክና ከተከተልክ ችግርህ እየተፈታ ይሄዳል ከጌታ ጋራ ትቃረባለህ ማለት ነው ይሄንን ከጣልክ ግን ምንድነው ልዩነትህ አንተም ጸረ እስላም ነህ ያም ጸረ እስላም ነው ጥላት ለጥላት ቢፋተግ አላህ ከማን ወግኖ ነው የሚረዳው ነው هذا وصلى الله وسلم على النبي وعلى اله